ሰላም አንድ አባት ከልጁ ጋር ወክ ሊያደርግ ወጥቶ በመንገድ እየተራመዱ ይሄዱ ልጁ አውሮፕላን ግን ምን ያክላል አለው አባቱ። በአጋጣሚ ሆኖ ወደ ላይ ከፍ ብሎ በሰማይ ላይ አንድ አውሮፕላን ይሄድ ነበርና አየኸው ልጄ በጣም ትልቅ ነው አለው። ትንሽዬ እኮ ናት የምትታየው አለው። ከዛም በኋላ ያንን ወሬ አቆሙና በንጋታው እዛው አውሮፕላን ጣቢያው ድረስ ይዞት ሄደና አጠገቡ ወሰደው አውሮፕላኑ ያለበት ጋር እና አየኸው ልጄ አሁንስ ምን ያክላል ሲለው አባቴ ትናንት ሳየው በጣም ትንሽዬ መስሎኝ ነበረ፣ ዛሬ ግን አጠገቡ ስንመጣ ምን ያክላል በጣም ግዙፍ ነው፣ በጣም ትልቅ ነው አለው። ዮሐንስ ወንጌል ምዕራፍ 4 ላይ ያለች አንድ ሴት አለች፣ ሳምራዊቷ ሴት። እሷ ኢየሱስ ክርስቶስ 6 ሰዓት ላይ በምሳ ሰዓት ላይ ቁጭ ብሎ በውሃው ዳር ይጠብቃት ነበርና መጀመሪያ ውሃ ጠጭኝ ብሎ ሲጠይቃት መጀመሪያ የነበራት ፐርሰፕሽን አንተ የአይሁድ ሰው ስትሆን እኔ ሳምራዊ ከመሆን እንዴት ውሃ ትለምናለህ አለችው። የመጀመሪያ ፐርሰፕሽኗ አንድ ነው። ኢየሱስ ክርስቶስ የሆነ ሳምባዲ የሆነ ሰውዬ ነው እና እያወሩ ሲመጡ ጌታዬ አለችው፣ መቅጃው ዋናው ውሃው ጥልቅ ነው፣ ደግሞ መቅጃም የለም፣ እንዴት ብለህ ትቀዳለህ? መጀመሪያ የነበራት ምልከታ ሰውዬ ነው። ትንሽ ከሱ ጋር እየቆየ ስትመጣ ግን ከሰውዬ ወደ ጌታ የተሻገረች። ከዛም በኋላ ሂጂና ባልሽን ጠርተሽ ነይ አላትና ባል የለኝም አለች። እሱም እንደዚህ አላት፣ 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው እሱ ባልሽ አይደለም አላትና አንተ ነብይ ነህ አለችው። የመጀመሪያ ምልከታዋ ሰውዬ ነው። የሁለተኛ ምልከታው ደግሞ ነብይ ነው፣ ማነው ጌታዬ ነው። ሶስተኛው ደግሞ ነብይ ላይ ደረሰች፣ ውስጥ ያለውን ነገር ሲገልጽላት። በመጨረሻም እንጃ ብላ እንስራዋን ጥላ ወደ ከተማ ሄደችና እንጃ መሲሁ ነው መሰለኝ፣ ኑና ጉዴን የነገረኝን እዩ አለች። ሰውዬ ጌታዬ፣ ነብይ፣ ፋይናሊ መሲህ። የሚገርማችሁ እግዚአብሔርን በኢንፎርሜሽን ደረጃ በሩቅ ምን ያክላል እግዚአብሔር ከተባላችሁ የሆነ በቃ ሩቅ ያለ የሆነ ሰውዬ ነገር የሆነ ትንሽ ነገር አድርገን ልንስለው እንችላለን። ያ ልጅ አውሮፕላኑን ከሩቅ ሲያየው በጣም ትንሽዬ ነገር መሰለው። ግን አውሮፕላኑ ያለበት ጣቢያው ድረስ መሬት ያረፈበት ቦታ ሲደርስ የአውሮፕላኑን ትልቅነት የአውሮፕላኑን ግዙፍነት ተመለከተ። እግዚአብሔርም ልክ እንደዛ ነው። ከሩቅ በኢንፎርሜሽን ደረጃ ሰዎች በስሚ በነገሩን ደረጃ እግዚአብሔር ጥቂት ብዙ ማይረዳ የራቀ ሊመስለን ይችላል። ልክ ሰዓት ሰሪ ሰዓቱን ሰርቶ ትቶት ራሱ በራሱ ሰዓቱን እንደሚቆጥር እግዚአብሔርም እኛን ሰርቶ ምድርን ሰርቶ የሄደ ሩቅ ያለን የሚመስለው። እግዚአብሔርን ግን ስንቀርበው እኔ ልንገራችሁ ከአእምሯችን በላይ የሆነ ትልቅ አምላክ። በቀረብነው ቁጥር እናውቀዋለን። በቀረብነው ቁጥር ትልቅነቱ ይገባናል። በቀረብነው ቁጥር ያላወቅነውን ሌላ ማንነቱን እያወቅን ይመጣል። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር ማለዳ ማለዳ አዲስ ነው ይለናል። እግዚአብሔር 16 ሉክ ደብተር አይደለም አውቀን የምንጨርሰው። ዛሬ አውቀ ነው ደግሞ ሌላ ነው። ዛሬ አውቀ ነው ደግሞ ሌላ ነው። ዛሬ አውቀ ነው ደግሞ ትልቅ ነው። ይህንን ያክላል ስንል ደግሞ ሌላ ማንነቱን እናያለን። ስለዚህ መልእክቴ አንድ ነው። እግዚአብሔርን በቀረብነው ቁጥር በተጠጋነው ቁጥር ትልቅነቱ እየገባን ይመጣል። በዚህ አእምሮ አውቀን አንጨርሰው። ስለዚህ ወደ እግዚአብሔር መጠጋት ወደ እግዚአብሔር መቅረብ ይሁንልን። ወዳችኋለሁ። ተባረኩ።